የሸገር ሼልፍን የምንጀምረው የተባባሪ ፕሮፌሰር ተስፋዬ ገሰሰ የእሜቴ ጭንና የመኪናው አንጀት በሚለው ጽሑፍ ነው። በራሱ አንደበት እንስማው። ሉዊ የዳረቶ ልጅ ነው። የቤት ውልድ ነው። አባቱ ዳረቶ የጌቶች ሎሌ የነበረው እሜቴን ሳያገቡ በፊት ጀምሮ ነው። ጌቶች ከጠላት በፊት የፈረንጅ ትምህርት ለመቅሰም እድል ካገኙት ጥቂት ኢትዮጵያውያን መካከል አንዱ ነበሩ። የትምህርት ቤት ጓደኞቻቸው ግማሾቹ በዘመቻ ሲያልቁ፣ ግማሾቹ በስደት ሄደው ሲኖሩ፣ ግማሾቹም ከተማ የቀሩት በፋሺስት ነጭ ለባሾች እየታደኑ ሲፈጁ፣ ጌቶች ግን እንደምንም እየተሽሎከለኩ አንዴ ባላገር አንዴ ከተማ እያሉ ያችን የ5 ዓመት የፈተና ዘመን አልፈዋት እንዲያውም አጣናውንም ማሩንም እየነገዱ በመጠኑ ጥቂት የሊሬ ሀብት ያጠራቀሙ ሰው ነበሩ። ያኔ ነው ዳረቶን አጣና እንዲሸከምላቸው ቀጥረውት የነበር። ቀምቀም ወጢማቸውን አሳድገው በትከሻቸው በርኖሳቸውን አንግበው ጫማቸውን አብልቀው ባዶ እግራቸውን እየሄዱ እንኳን ፈረንሳይኛ ይቅርና የአዲስ አበባውን አማርኛም የማያውቁ ጥሬውን ባላገር እየመሰሉ ፋሺስትን ሲያሞኙት ነበር። የኛ መንግስት ሲገባ በርኖሱንም ወለቅ ጫማውንም ሰካ ጢማቸውንም ልጭት አድርገው በዚያን የተማረ ሰው በጣም ውድ በነበረበት ዘመን ይመስገነውና መልካም የመንግስት ስራ ያዙ። ዳረቶም የቤት አሽከራቸው ሆኖ በደሞዝ ተቀጠረ። አንዲት ወጥ የምታበስልና እንጀራ የምትጋግር አጠደ የምትባል መልከሰልካካ የሀገራቸው ሴት በገረድነት ተቀጠረች። ጌቶች ያኔ ብቻቸውን ይኖሩ ስለነበር ይህች ከድህነቷ በቀር እንከን የማይወጣላትን ሴት ልባቸው እንደመከጀል አይናቸውም ሊውጣት እንደመጎልጎል ሲል እንዲያው ሲያመነቱ ግድርድርነታቸው አስጠቃቸው። ከጥቂት ወራት በኋላ አጠደ ቅርጿ ተበላሽቶ በዚያ ሰፊና ረጅም የቤት ስር ቀሚሷ ላይ እንኳን መዳበሯ ይታወቅ ጀመር። መጀመሪያ አፈንደርደር ስትል የድሎት መስሏቸው ነበር። ኋላ ግን ማፈንደሩ ቀርቶ ማፈንገጡ ስላየለ የዳረቶ ስራ መሆኑን ተረዱት። በእጃቸው አመቻቸው እንጂ ከዚች ብጣሻ ሜዳ ልጅ ሰይጣን እንደገፋፋቸው ቢልከሰከሱ ኖሮ ይህን የዲቃላ ቤሳቸው በነበረ። ወሬውን ቢሰማ እኚህ አሁን ለምነው ያገቧትን የሴት ወይዘሮ እንጂ ባላገኙም ነበር። ጨውነታቸው ትምህርታቸው ነው እንጂ በዘርስ ጌቶችም አልባሌ ናቸው። አባታቸው የአንድ ደጃዝማች ሎሌ ነበሩ። እሜቴ ጥልያን ነፍሱን አይማረውና ወጣት ባላቸውን ቀስፎባቸው ከአንዲት ልጃቸው ጋር ከእናታቸው ከትልቋ እሜቴ ጋር በብቸኝነት የሚኖሩ ነበር። ጌቶች ሽማግሌ ሲልኩ በእሜቴ ፍቅር ተነድፈው ነበር። እንደ ወለላ የጠራ ደም ግባታቸው፣ ስራ ጭራሽ ነክቶት የማያውቅ ልስልስ ሰውነታቸውና በጨዋነት የታሸ አንደበታቸው፣ መለሎ ጣቶቻቸው ስጋቸውን ቀዳደው አጥንታቸውን ሰነጣጥቀው ወደ ነፍሳቸው ሲዘልቁ ነበር የሚሰማቸው። ትልቋ እሜቴ ልጃቸውን ለአንድ ላልባሌ ልጅ ለመስጠት ቅር ቢላቸውም አንደኛ ሰውየው ከፍተኛ የመንግስት ስራ በመያዛቸው፣ ሁለተኛ ወረቱ የነሱ ስለነበረና ርስትም በብዛት ባይኖራቸው ጥሬ ገንዘብ ስለማይጠፋቸው፣ ሶስተኛ ወዲያና ወዲህም ብለው ጥያን ጊዜ ባክኖ የቀረውን ገባር የሚጫወትበትን መሬቶቻቸውን ለመመለስ ጠንካራ ክንድ ስለሚያሻቸው የሽማግሌዎችን ምክር ሰምተው ልጃቸውን ሰጡ። እሜቴም የሙት ባላቸውን ድክ ድክ የምትለው ልጃቸው ታስታውሳቸው ገና የሩካቤ አፍላ ያልበረደላቸው ስለነበረ በአዲሱ ትዳር መዋጥ ጀመሩ። ያኔ ሉዊ ገና የሚድህ ሕፃን ነበረ። ፊቱ ምንም እንዳባቱ ጉጭማ ቢሆንም ፍፍት ያለ የክንዶቹና የእግሮቹ ስጋ እንደምቹ ትራስ ጥፍጥፍ ያሉ ጥብቆ ብቻ አጥልቆ የጥልያን ሰዓሊዎች ከሚያሳዩአቸው ግፍልፍል የመላእክት ሕፃናት አንዱ ይመስል ነበር። ለእሜቴ ልጅ ለቱቱ ይሰራ የነበረው ምግብ ትርፍራፊ እየተመገበ እሜቴ ከመጡ ወዲህ እንዲያውም ይበልጡን እየፋፋና እያደገ ሄደ። ጌቶች አንድ ቀን ሳሎን ቤት ውስጥ ተቀምጠው ሳለ የዳረቶ ልጅ ከወለሉ ላይ ብድግ አለና አንድ እጁን ወደ ኋላ አድርጎ ተንገዳግዶ ብዙ ጊዜ ሲቆም ቢያዩት እንዴ ይሄማ ሉዊ ናፖሊዮንን መሆኑ አይደለ እንዴ ያሉ የተማሩት የፈረንሳይኛ ታሪክ ክሩ ሳይሆን ስሙ ብቻ ውል እያላቸው
እውነትም ሉዊ ያሉ ሜቴ ቀበል ብለው ከእንግዲህ ወዲህ ስሙ ሉዊ ዳረቶ ይሆናል። ሜቴ በአመታቸው ወንድ ልጅ ዱብ አደረጉ። ሉዊ ተረሳ። የቤተሰቡ ሁሉ ብርቅ ማሙሽ ሆነ። ሉዊ ጡት ከተወና በእግሩ ራሱን ችሎ መራመድ ከቻለ ወዲህ እናቱ እንኳን ዘወር ብላ የምታየው አልሆነችም። ጊዜ አልነበራትም። ሜቴ ሁለተኛዋን ልጅ ሲደግሙ ረዳት ሰራተኛ ባለመቀጠሩና ስራውም ያለመጠን ከመብዛቱ ይልቅ የሜቴ ባህሪ ቁጡና ተለዋዋጭ ስለሆነባት አጠደ ቤቱን ለቃ መሄድ ግድ ሆነባት። ሉዊን ለአባቱ እዚያው ተወችለት። የሜቴ ልጆች እየተደጋገሙ ሲጨመሩ የእነሱን ልብስና እግር ማጠብ የሉዊ ተግባር ሆነ። ከፍ ሲልም የወለል ማጠብ፣ የሳህንና የብርጭቆ ማጠብ ስራ ተጨመሩለት። ብቻ እሱ ሲያጥብ ቢሰብር ኩርኩም ይቀምሳል። እነማሙሽ ሲቦርቁ ቢሰብሩ ግን ዝም ይባላሉ። እነማሙሽ እግር አዋራ ሳይነካው በጫማ ተሸፍኖ ቢውልም ማታ ማታ ሳይታጠቡ አያድሩም። ሉዊ ጎህ ሲቀድ ተጠርቶ የልጆቹን ሽንት የያዙ ፖፖች ከሚደፋበት ጊዜ ጀምሮ እነጌቶች እስከሚተኙበት ሰዓት ቂጡ መሬት ስለማይነካ ብዙውን ጊዜ ራሱን እግር ለማጠብ ጊዜ አይኖረውም። የጆንያው ፍራሽ ላይ ቁጭ እንዳለ እንቅልፍ ፈንግሎት ይሄዳል። የሉዊ የልጅነት ህይወት በዚሁ ይጠቃለላል። ቀን ስራ፣ ሌሊት እንቅልፍ። አልፎ አልፎ ጉንፋን ከመያዙ በቀር ሌላ በሽታ አያውቀውም። ግን መቀጨጩ አልቀረም። ማሙሽ እንኳን ከኋላው ተወልዶ በ5 ዓመቱ ሉዊን በ7 ዓመቱ በቁመት ቀደሙ። በአባቱ ወጥቶ ነው ተባለ። ዳረቶ ከ5 ጫማ የሚበልጠው በጥቂት አጥቅ ነበር። ለሉዊ ግን የቁመቱ ማጠር በጀው። የማሙሽን እያደገ ሲሄድ ማሞ ብቻ ተባለ። ውራጅ ለማግኘት በቃ። በእግሩም ጫማ ተሰካበት። ዘወትር ትዝ የሚለውና የማይረሳው የልጅነቱ ድርጊት ይህ ነበር። አንድ ቀን አባቱ እየወሰደ ሁልጊዜ የሚያጥበውና በወረቀት እየጠቀለለ እነጌቶች ሽንት ቤት የሚያስቀምጠውን ፊኛ መሳይ ላስቲክ አገኘ። ያንን እነፋለሁ እያለ ሲታገል ማሞ መጥቶ ቀምቶት ወደ ቤት ገባ። ጌቶች ልጃቸው ያንን ዝልፍልፍ ላስቲክ በአፉ ሲያልኮሰኩስ አይተው በጣም ተቆጥተው ማን ሰጠህ ብለው ጠየቁት። ሉዊ አለ። የግርፊያ ማዕት በሉዊ የወረደበት። እነማሞ እየነፉ ከሚጫወቱበት የላስቲክ ፊኛዎች ምንም የተለየ ነገር ስላልመሰለው የቅጣቱ ትርጉም መጀመሪያ አልገባውም ነበር። ኋላ ግን ዳረቶ ጌቶች ልጆች እንዳይበሱ የሚጠቀሙበት ከፈረንጅ ሀገር የሚያስመጡት መድኃኒት ነው ብለው ገለጸለት። የትም ስፍራ የምታምር ፊኛ ወይም በእንግሊዝኛ አባባል ባሉን ተንጠልጥላ ቢያይ ያኔ የተሰረጸበት ፍርሃት ስላልተወው ሉዊ ቀና ብሎ እንኳን ማየት አይደፍርም። ትልቅ ከሆነ እንኳን በኋላ አንዳንዴ በቅጀቱ በርከት ያሉ በብዙ አይነት ቀለሞች የተብረቀረቁ ፊኛዎች እየተንሳፈፉ ወደሱ ሲመጡበት በድንጋጤ እየባነነ መነሳቱ አልቀረም። እነሱን ላለማየት ብቻ ከበዓላት ስፍራ መራቅ ግዴታ ሆነበት። ሁለተኛው ትልቁ የህይወቱ ገቢር የተፈጸመው ወደ 13 ዓመት ግድም ሲሆነው ነው። አንድ የቀትር በኋላ እሜቴ በአትክልት ስፍራ ውስጥ ሆነው የመጀመሪያዋ ልጃቸው ደብዳቤ ያነቡ ነበር። ከሌላ የተወለደች ስለነበረች ደግሞም በጌቶች ብርታት የሟች አባቷ ርስትና ልዩ ልዩ ሀብት በእጇ እንዲገባ ስለተደረገ በተትረፈረፈ ገንዘቧ ወደ እንግሊዝ ሀገር ሄዳ እንድትማር ተልካ ነበር። አንዲት የሜቴ ወዳጅም አጭር ወፍራም የቀይ ዳማ ሞጃ አብረዋቸው ነበሩ። ሉዊ ሻይ እንዲያመጣላቸው ታዞ በቡታ ጋዝ ላይ በጀበና ካፈላ በኋላ ከሞዝቮልድ በተገዛ በውብ የሸክላ ፍንጃል ውስጥ አድርጎ በትሬ ላይ ከነመሰሉ ሲኒውና ከነስኳር ማስቀመጫው ጋር በጥንቃቄ ይዞ ወሰደላቸው። በሁለቱ ወይዛዝርት መሃል ባለው ክብ ጠረጴዛ ላይ ሲያስቀምጠው ጎንበስ ሲል ሜቴን ምናምን በልቷቸው ይሁን እንጃ ቀሚሳቸውን ገለብ አድርገው ሊያኩ ሲሉ ወርቅማው ጭናቸው በሉዊ አይን ላይ አንጸባረቀበት። ምን እንደነካው ሳያውቀው ወገቡ ከጀርባው ከዳው። ክንዶቹ እየተዝለፈለፉ አይኖቹ እየጨለሙበት ሄደ። በግንባሩ ላይ ላቡ ቸፍ ቸፍ እያለ ወጣ። የያዘውን ትሬ ሲለቀው በሁለቱም ቤቶች ላይ ያ የፈላ ሻይ ሲፈናጠቅ ያ የሸክላ ዕቃ መሬት በተነጠፈው ድንጋይ ላይ እየወረደ ሲከሰከስ የነሜቴ ውታ የብሩ ትሬ ኳኳታ እንደ ታላቅ የፈረንጆች ኦፔራ ክሬሼንዶ ሆኖ በጭንቅላቱ ላይ አስተጋባበት። ጌቶች ያኔ ታመው ሆስፒታል ስለነበሩ ከግርፊያው ዳነ። ለምን እንዲህ አደረክ ብለው ሲጠይቁት የተንተባተበ እመቴ ጭጭን ከማለት በቀር ሌላ መመለስ አልቻለም። ከዚያን ቀን ወዲህ ግን ወደሚሰበሩ ዕቃዎች ዘንድ እንዳይደርስ ተከለከለ።
ሉዊ የአባቱን ስራ እየተካፈለ ልብስ አጣቢና የበር ዘበኛ ሆነ። እንደ በፊቱ በምሽት ቤት ውስጥ ለስራ የማይፈለግ ስለሆነ አባቱ ማታ ማታ እየሄደ ትንሽ ትምህርት እንዲማር መከረው። በዚህም መሰረት 1 ዓመት ያህል ተመላልሶ ፊደል ለመለየትና ለማንበብ በሰፊውም ባይሆን ስሙን ለመወነጫጨር ያህል በቃ። ጌቶች ይህን ጊዜ ህመማቸው እየጠነከረና እየባሰ ስለሄደ ብዙውን ጊዜ ከቤታቸው ይልቅ በሐኪም ቤት የሚኖሩ ሆኑ። ወትሮም ከዳረቶ ጋር ሜቴም ብዛም ነበሩ። አሁን ጌቶች ሳይኖሩ ደግሞ ባሰባቸው። በሆነው ባልሆነው በየጊዜው ደሞዙን የሚቆርጡበት ሆነ። ዝግ ብሎ አጠያይቆ ከአንድ ፈረንጅ ቤት ጥፍ ደሞዝ ስላገኘ አንድ ቀን ዕቃውን ጠቅልሎ ልቡን እየከበደው ይህን ያህል ህይወቱን ዘመን የፈጀበትን ቤት ማንንም ሳይሰናበት ለቆ ሄደ። ሜቴም ለአንድ በር 2 ዘበኛ ድሮም የቅንጦት ነበር አሉ። ጌቶች ግን መሄዱን ሲሰሙ አዘኑ። የአልጋ ቁራኛ ስለነበሩ ለብዙ ዘመን አገልግሎቱ መታሰቢያ የሚሆን አንድ ነገር ሊያደርጉለት ቢከጅሉም አልቻሉም። ሉዊም ለማታው ዘበኝነት ብቻውን ስለሆነና ጥናቱም ስለሰለቸው የማታውን ትምህርት ተወ። ይህን ጊዜ ሁሉ እናቱን አጠደን አይቷት አያውቅም። አንዴ ባላገር ሄደች ብለውት ነበር። ከዚያ ትምጣ ትቅር አላወቀም። አባቱንም ሲጠይቀው ትሙት ኖር አላውቅም ሲል በግዴለሽነት ይመልስለት ነበር። ጌቶች ከሐኪም ቤት አልጋቸው ላይ እንዳሉ እየከሱና እየመነመኑ ሲሄዱ ልጃቸው ማሞ ደግሞ በቁመቱ እየተመዘዘና በሰውነቱ እየዳበረ ይሄድ ጀመር። አዲስ የተገዛችውን መኪናም 18 ዓመት ሳይሞላው በፊት ይነዳት ጀመር። አንድ ቀን መኪና አስነስቶ ሊወጣ ሲል በሩን ተዘግቶ ስላገኘ 1-2 ጊዜ ክላስ ካደረገ ማንም ሰው ስላልወጣ ደጋግሞ ጥሩምባውን አንባረቀው። ሜቴ ገላይን ታጠባለሁና ባኞውን ለቅለቅ አድርገው ብለው ስለነበር ሉዊ ጥሩምባውን በመጀመሪያ አልሰማው። ወዲያው እንደሰማ ቢወጣ ግን ማሞ ወደ ውጪ ሊወጣ እንጂ ከውጪ የሚመጣ እንግዳ ስላልሆነ ሳይሮጥ ዝግ እያለ ወደ በሩ ተራመደ። የመኪናውን ሞተር ሳያጠፋ ማሞ እሳት ጎርሶና እሳት ለብሶ ወጥቶ አንተ ይሄን ያህል ስጠራ ምን ያንቀረፍፋል ብሎ 2 ያገጩን በቦክስ ቢያቀምሰው ባፍንጫውና ባፉ ደም ይተፋ ጀመር። ይሄ በጋሪ እየገፋውና እያጫወቱ ያሳደጉት ልጅ እንዲህ አዋርደኝ እያለ በልቡ ታዝቦ ደሙን እየዘራ በሩን ከፈተላት። እንደዝብቱን ነው እንጂ መልሶም አለመከላከል በየትኛው አቅሙ። ማሞ እንኳን እሱንና እሱንም 2 የሚውጥ ጅብ አክሎ ነበር። በቅርቡ ሉዊ ለጌቶች አጥሚት ሐኪም ቤት ይዞ ሄዶ ከመኝታ ቤታቸው ውስጥ ከበሩ ጋር ራሱን ደፍቶ ቆሞ ነበር። ማሞም እዚያ ነበር። ጌቶች ቀናሉና ማሞን ባይናቸው ጠቀሱት። ከዚያም አንድ እጃቸውን አውጥተው በማንቀሳቀስ እንዲያዞራቸው አሳዩት። ልቅ ብለው አጥንታቸው ብቻ ነበር የቀረ። ክንዶቻቸውና ጣቶቻቸው በጠወለገና በገረጣ ስጋ የተሸፈነ አጥንት እንጂ እውነት የሰው እጅ አይመስልም ነበር። ጉንጫቸውን ጉድጉድ ብሎ በአጽም ላይ የተለጠፈ አፍንጫና የሚቅለጨልጭ አይን የያዘ ፊት እንጂ በህይወት ያለ ሰው የያዘው መልክ አልነበራቸውም። ማሞ ከራስጌያቸው ሄዶ እጆቹን ከብብታቸው ስር ሰቅስቆ አስገባና ባዶ ቀፎ እንደሚያነሳ ሰው በቀላሉ እንጥልጥል አረገና ፊታቸውን ወደ ግድግዳው አዙሮ አስተኛቸው። ሉዊን ያስገረመው እንደዚያ ጎምለል ሲሉ ግርማቸው ብቻ እንዳንበሳ የሚያስፈራው ሰው እንዲህ መኮምሸሻቸው ብቻ ሳይሆን የማሞም ጠብደልነት ጭምር ነበር። ጌቶች አረፉ። የቀብራቸውን ስነ ስርዓት አጠደ ብታይ ይሄ ዓለም እንጂ ሞት አይደለም ትል ነበር። የመኪናውና የለቀስተኛው ብዛት ስፍር ቁጥር አልነበረውም። ለቅሶ የማያውቁበት ልጆቹ አንዳንዴ ጣልቃ እየገቡ ያንበጫርቁት ነበር እንጂ ግሩም የሆነች አልቃሽ ተቀጥራ ስለ ጀግና ሞት የሚደረደሩ ግጥሞችን እያወረደች በዙሪያዋ ከበዋት የቆሙትን ሴት ወይዛዝርት ስታስረገረግና ውይ ስታሰኝ ዋለች። ሜቴም ደረታቸውን ቢጥሉም ራሳቸውን ስላልጣሉ ነካ ነካ እንጂ እንደማይምኖች ስላልደለቁት ቀላ እንጂ አልተላጠም። ያለቀሱበት ጉሮሯቸው ግን ዝግት ብሎ ድምጻቸው ጠፋ። በቀብሩ ላይ ትንሽ ድምቀትና ለውጥ ከሰጡት ባህሪያት አንዱ የዳረቶ ለቅሶ ነበር። ጭንቅላቱን ይዞ እየተንጎራደደ በጎርናና ድምጹ ጌታዬ ጌታዬ ሲል ለሴቶቹ ሰላላ ድምጽ መልካም ደጀን ነበር። ሉዊም አባቱን እየተከተለ ባይጮህም አፍንጫውና አይኖቹን መሞሸቁ አልቀረም። በግቢያቸው ውስጥ በተጣለው ትልቅ የግቢ ድንኳን ውስጥ ከየመሳፍንቱና ከቤተ መንግስቱም ሳይቀር የሚጎርፈው ዝን እየተተረፈረፈ ትልቅ ግብር ሲገባ 3 ቀን ቆየ።
ትምህርቷን ጨርሳ ይሁን ለእንጀራ አባቷ ልቅሶ እንጃ የሜቴ የመጀመሪያ ልጅ ከፈረንጅ ሀገር ጌቶች እንደሞቱ ሰሞን መጣች። ከንፈሯን ቀይ ተቀብታና ሱሪ ታጥቃ ነበር የመጣችው። ሉዊ ጫማዋን ሊስም ይጠጋት ጭራሽ አላወቀችው። በልጅነቷ ስለነበር ሄደችው አይፈረድባትም ሲል ሉዊ በልቡ ይቅርታ አደረገላት። እሱም ያችን ድንቡጭ ያለች ፍንድቅድቅ ቦራቂ 8 ዓመት ልጅ እንጂ እንዲህ ፊቷ በእድሜ ይሁን በማወቅ ጥጥር ያለ ቂጧ ወደ ኋላ ፍንድር ያለ እችን መቀነቷን የፈታች መሰል ልጃገረድ ሌላ ስፍራ ቢያያት ኖሮ የድሮዋ ቱቱ ናት ለማለት ባልቻለ። ይሁንና ከዚህ ከኖረበት ቤት እንዲሰናበት መነሻ ምክንያት የሆነችው ይህች ከሁሉ ሕፃናት አስቀድማ አብሯት አፈር እየፈጨና ትራፊዋን እየተመገበ ካደገው ውብ ሕፃን ውስጥ የበቀለችው ወንድሎ ሆነች።